ሁላችንም በዚህ ዓለም ላይ ስንኖር ተከራይ መሆናችን መርሳት የለብንም። ውድቀት የሚመጣው ተከራይ መሆናችን መርሳት ስንጀምር ነው። አሁን አንድሪው ምን ያልከን ነው? ተከራይ የሆነው እንዴት ነው ብላችሁ ታስቡ ይሆናል። እሱም በደንብ አስረዳችኋለሁ። በዚህ ዓለም ላይ ለዘላለም በቋሚነት ልትይዙት የምትችሉት አንድ ነገር የለም። ዛሬ በእጃችሁ ላይ ያለ ነገር ነገ ልታጡ ትችላላችሁ። ስለዚህ ላለማጣት ራሳችሁን በቻላችሁ መጠን አዘጋጁ። አሁን ለምሳሌ በጣም ጥሩ የሚባል የሰውነት አቋም ቢኖራችሁ ሁሌም እንደዚሁ ጥሩ የሚባል የሰውነት አቋም ይዤ እኖራለሁ ብላችሁ ማሰብ የለባችሁ። ያንን ጥሩ አቋምና የሰውነት ቅርጽ ለመጠበቅ ወይም ላለማጣት ስትሉ በየቀኑ ስፖርት በመስራት ኪራያችሁን መክፈል አለባችሁ። ጥሩ ፍቅረኛ ብትኖራችሁም በቃ ጥሩ ፍቅረኛ አለችኝ ጨርሻለሁ ብላችሁ ቁጭ ልትሉ አትችሉም። በየቀኑ ተጨማሪ ፍቅርና ክብር ለማግኘት እየጣራችሁ ኪራያችሁን መክፈል አለባችሁ። ጥሩ ቢዝነስም ካላችሁ በቃ ሀብታም ሆኛለሁ ጨረስኩ ማለት ሳይሆን ያለባችሁ በርትታችሁ እየሰራችሁ ማደግ፣ መሻሻል፣ መለወጥ፣ አሁን ያላችሁን መጠበቅ ይጠበቅባችኋል። እዚህ ጋር ናፖሊዮን ቦናፓርቴን አንድ ጥቅስ ላስታውሳችሁ እወዳለሁ። ናፖሊዮን ቦናፓርቴ እንዳለውም ክብርና ሙገሳ ጊዜያዊ ብልጭታ ሲሆን ውርደትና ጸጸት ግን ዘላለማዊ ነው። አሁን እዚህ ጋር ጊዜያዊ ብልጭታ የሚለው ሀሳብ በደንብ አስተውሉት። ምክንያቱም ይሄ አባባል በዚህ ዓለም ላይ ስትኖሩ ሁሉንም ነገር ለጊዜው ተከራይታችሁ እንደሆነ ያስታውሳችኋል። ጊዜያዊ ብልጭታ አንድ ጊዜ በርቶ መልሶ የሚጠፋ ነገር ነው። ስለዚህም ይሄ ብልጭታ ለረጅም ጊዜ እንደበራ ማቆየት ከፈለጋችሁ በተደጋጋሚ ብልጭታ እንዲፈጠር መጣር አለባችሁ። ይሄ ማለት ያ ብልጭታ ከጠፋ ጨለማ ይወርሳችኋል። ያላችሁን መልካም ነገርን በደንብ ካልጠበቃችሁት ያላችሁን መልካም ነገር ትነጠቃላችሁ። ውርደትና ጸጸት ደግሞ ዘላለማዊ የሚሆኑበት ምክንያት ያልተጠቀማችሁበት እድል በአእምሯችሁ ደጋግሞ ሲመጣ የሚያመጣባችሁን ጭንቀት ለዘላለም ስለማትረሱት ነው። እዚህ ጋር ልደብቃችሁ የማልችለውና የማልፈልገውን አንድ እውነት ቢኖር ህይወት ከባድ እንደሆነች ነው። በተለይ ደግሞ ለወንድ ልጅ። ነገር ግን ራሳችሁን የምትቀርጹበት መንገድ ምን ያህል ከባድ ህይወት ሊያጋጥማችሁ እንደሚችል ይወስነዋል። ለወንድ ልጅ ህይወት ቀላል ልትሆን አትችልም። እናንተም ቀላል እንዲሆንላችሁ መጠበቅ የለባችሁ። ከዚያ ይልቅ ከሁለቱ አማራጮች አንዱን ለመምረጥ መዘጋጀት አለባችሁ። የመጀመሪያው ምርጫ በሚያጋጥማችሁ ፈተናዎችና መሰናክሎች መካከል በጥንካሬ አልፋችሁ ታላቅና ተጽዕኖ ፈጣሪ ሰው መሆን ሲሆን፣ ሁለተኛው አማራጭ ደግሞ ዝም ብሎ በመኖር ራሳችሁን ተራ ህይወት እንዲኖሩ ማለማመድ ማለት ነው። ሁለተኛው ምርጫ ከመረጣችሁ እውነት ነው ጭንቀታችሁ ይቀንሳል። ለጊዜውም ረጋ ያለ ህይወት እየመራችሁ ሊመስላችሁ ይችላል። በቃ አለሁ አይደል ዘና ብያለሁ ብላችሁ ታስቡ ይሆናል። በዚህ የዝምታ ጊዜ የተጠራቀሙት ችግሮች ራሳችሁን በመሸወድ ለማለፍ የሞከራችሁት ፈተና አንድ ቀን ይገለጣል። ያንን ቀን መቋቋም ደግሞ በጣም ከባድ ይሆናል። የመጀመሪያው ምርጫ መርጣችሁ በዚህ ዓለም ላይ አሻራውን የሚያሳርፍ ጠንካራ ሰው እሆናለሁ ስትሉ ግን በፍጥነት ችግሮችና ፈተናዎች አሁኑን መምጣት ይጀምራሉ። ለጊዜውም ልትጨነቁ ትችላላችሁ። በአጠገባችሁ ያሉ ሰዎችም ጊዜ አትሰጠኝም ብለው ሊርቋችሁ ይችላሉ። ነገር ግን ያለ ጨለማ የፀሐይን ውበት ማድነቅ እንደማይቻል፣ ያለ ዝናብም ውብ የሆነ ቀስተ ደመና እንደማይታይ እናንተም በዛ ውስጥ ማለፋችሁ ግድ ነው። አለበለዚያ ግን ቅድም እንዳላችሁት ያልተጠቀማችሁበት እድል በአእምራችሁ ደጋግሞ ሲመጣ የሚያመጣባችሁን ጭንቀት ለዘላለም መቋቋም ይከብዳችኋል። ለዚህም ደግሞ ማንንም ተወቃሽ ልታደርጉ አትችሉም። መወቀስ ካለባችሁም ለራሳችሁ ህይወት ከራሳችሁ በላይ ማን ተወቃሽ ሊሆን ይችላል? ስለዚህ የተቻለውን ነገር ኃላፊነት መውሰድና ላደረጋችሁት ጥሩም ይሁን መጥፎ ተግባር ለወሰናችሁትን መልካም ወይም መልካም ያልሆነ ውሳኔ ራሳችሁም ተጠያቂ አድርጉ። ራሳችሁ ላይ ትኩረት ስታደርጉ መልሱ ከእናንተ እንደማይወጣ መፍትሄውም በእጃችሁ ላይ እንዳለ ትረዳላችሁ። አሁን እዚህ ጋር አንድሪው ህይወት ውስጥ ከባድ ነገሮች ሲገጥሙ እንዴት ነው የምትቋቋመው ብላችሁ ጠይቁኝ ይሆናል። የኔ መልስ ደግሞ ይሄ ነው። በህይወቴ ውስጥ ከባድ ነገሮች ሲገጥሙኝ ፈጣሪ እንድማር የፈለገው አንድ አዲስ ነገር አለ ብዬ ነው የሚወስደው። ምክንያቱም ሁላችንም በከባድ መንገድ ካልሆነ በስተቀር በቀላሉ የተማርነውን ነገር ስናከብር አይቼ አላውቅም። አሁን ለምሳሌ መኪናውን በጣም በፍጥነት የሚያሽከረክር ግለሰብ በተደጋጋሚ ተው እየተባለ አልሰማ ብሎ አደጋ ላይ ይወድቅ ይሆናል። ሰዎች በተደጋጋሚ ይመክሩታል። ዛሬም ተው ይሉታል፣ ይጋጫል፣ ነገም እንደዚሁ ይጋጫል። በዚህ ሁኔታ ጥቂት ጊዜያትን ከቆየ በኋላ አንድ ቀን መኪናውን ተገልብጦ ከሞት ለጥቂት ሲያመልጥ ያንን ጊዜ ትምህርቱ በደንብ ይገባዋል። ከዛ ጊዜ በኋላም በስነ ስርዓትና በጥንቃቄ መንዳት ይጀምራል ማለት ነው። ይሄ ሰውዬ እኮ ከዚያ በፊት በትናንሽ አጋጣሚዎች ሊማር ይችል ነበር። ነገር ግን አብዛኞቻችን ከበድ ያለ ጫና ካልሆነ በስተቀር በቀላሉ የተማርነውን ነገር አጥብቀን ልንረዳ አንችልም። ስለዚህም ያለ ከባድ ገጠመኝና ያለ ፈተና ትምህርት ልታገኙ አትችሉም ማለት ነው። የትኛውንም አክሽን ፊልም ብትመለከቱ ወይም የአንድ ጀግና ታሪክ ብታነቡ አብዛኛው ህይወቱ በፈተና የተሞላ ነው። አስተውላችሁ ከሆነ ፊልሙ ጀምሮ እስኪያልቅ ድረስ በደስታና በተድላ የኖረ የጀግና ታሪክ ታውቃላችሁ እንዴ? ይሄ ሊሆን የሚችል ነገር አይደለም። መጀመሪያውም ቀላል ህይወት ውስጥ ለመኖር ጀግንነት አስፈላጊ አልነበረም። ጀግና ያደረገው ነገር በስቃይ ውስጥ አልፎ በክብር መቆም ነው። ስለዚህ እናንተም ጀግንነትም ከመረጣችሁ ለፈተና መዘጋጀትም ግድ ነው። ሁላችንም ተዋናዮች ነን። ነገር ግን የራሳችን ህይወት ውስጥ መሪ ተዋናይ መሆንን ዘንግተናል። የሌሎች ሰዎች ድራማ ውስጥ ተሳታፊ ሆነን የቀረነው በዚህ ምክንያት ነው።
ስለዚህም የራሳችሁ ህይወት መሪ ተዋናይ ለመሆን አትፍሩ። ሌሎች ሰዎች የእነሱ ህይወት ውስጥ ተራ ገጸ ባህሪ እንድትጫወቱና ተራ ገጸ ባህሪ ተላብሳችሁ እንድትኖሩ ሲነግሯችሁ እምቢ በሉ። በዚህ ዓለም ላይ ከበቂ ጠላት አላችሁ። ራሳችሁ የራሳችሁ ጠላት አትሆኑ። ማድረግ ያለባችሁን አድርጋችሁ እውነታውን ቀይሩ። ቀላሉን መንገድ አትምረጡ። የተቻለ ሰው የሚያደርጋችሁን መንገድ ምረጡ። አንድሪው ቴት እነዚህን ወርቃማ ቃላት ነገረን። እኔም በእንደዚሁ መልክ አቀረብኩላችሁ። እስከ መጨረሻው ስለተከታተላችሁን አመሰግናለሁ። ተመሳሳይ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ ቻው።